ቆይ አንቺ እነሱ ጋር ያለሽ ይሄ መጽሐፍ በጌታዬ በኢየሱስ ብሎ እንደሚጀምር ታውቂ ነበር? ሰይጣንን ስለመካድ በአብ በወልድ በመንፈስ ቅዱስ ስም ምናምን እንደሚናገር ታውቂያለሽ? አዎ። ምን ነው? የዘውትር ጸሎት እንደሚባልና ሁሉም ሰው እንደሚጸልየውስ? ሁሉም ነው የሚጸልዩት። ምንድነው? ስለዚህ የነገረችኝ ነገር እውነት ነው ማለት ነው። ምንድነው እውነቱ? ይኸውልሽ አመለ ምዕራፍ ይሄ መጽሐፍ አብዝቶ ስለ ኢየሱስ ነው የሚናገረው ብላት ነበር ሶሲን ያሳመነቻት። ሶሲም ከጀመረች ጀምሮ እኔ እስካስቆማት ድረስ አብዝታ ኢየሱስን ስትጠራውና ስታመሰግነው ነበር። ከምንድነው የጀመረችው? ምን እያሰብሽ ነው? ይሄን ስጠኝ። ስለዚህ ለኔ ተውልኝ፣ እኔ ጨርሰዋለሁ። አንተ ግን ትንሽ እንኳን የመመለስ ሁኔታ ካሳየችክ ተቀበላት። አጠገብ አድርገህ ስለ ቤተ ክርስቲያኑ አንዳንድ ነገር እየነገርካት እንድትጠላት ማድረግ ይሻላል። ኧረ እኔን ናፍቃኛለች። ቤቱ ያለሷ ሊበላኝ ነው። ሆና ነው የሆነብኝ። የክርስቶስ ደም ዛሬም ሕያውና ትኩስ ነው። የፈሰሰው ለኔ ነው ብሎ ለተቀበሉት ያነጻቸዋል፣ ይቀድሳቸዋል። ለዘላለም ማህተምም ሆኖ ከዘላለም የሞት ሸለቆ ያሻግራቸዋል። ከዘላለም ፍርድ ለዘላለም ያድናል። አሜን። ክርስቶስ የሞተው ላንቺ ነው። ክርስቶስም የሞተው ለኔ ነው። ደሙ የፈሰሰው ስለ ትናንትና ኃጢአታችን ብቻ አይደለም፣ ዛሬም ድረስ እየሰራ ነው ስላለው ኃጢአት ጭምር ነው። በዚህ የኔ ማለት ሌንሽ እያስተካከልክ ነው? አዎ አንዳንድ ለውጦች እኮ እስኪ ላድርግ ብዬ። ይልቅ እሱን ታዩና ዛሬ እስኪ ማን እንዳገኘው ገምች። ፊት ፈካ ብሏል። አባን ነው? አባንማ ሁሌ እንዳገኘዋቸው አይደል እንዴ? ሌላ ማጠብቂውን ሰው ነው ያገኘሁት ብታይ። አመለ በትክክል ብታይ በጣም ደስ ብሎኛል። አንቺ ደግሞ የደስታ ተካፋይ እንድትሆኝ ይፈልጋለሁ። እሺ እና ደግሞ የሚገርም ቁርስን ያዘጋጁት አብረን እንበላለን። በዚህ ምን ነው ለምን ዝም አልሽ? ወደ ትናንት ልትመለስ ነው? የኔ ማር ቆይ ግን እሷ ተመልሳ ተስማምተን አንድ ላይ በአንድ እምነት ጸንተን ብንኖር ደስ አይልሽም? ያንተን እውነት ተቀብለው? አዎ እኛን መስለን
በእግዚአብሔር አታጓጓኝ። በእርግጥ እርግጠኛ አይደለሁኝም። በቃ ግን አላ እንዲሁ መስሎኝ ነው። ማለት ብታይ ዛሬ ጧት ከቤተ ክርስቲያን ስወጣ እሷ ደግሞ ውዳሴ ማርያም ገዝታ ስትሄድ እኮ ነው ያገኘኋት። ውዳሴ ማርያም? አይገርምሽም? ማርያም ትርዳት። አሜን ይሁድ አሜን። እና ወራችሁ? አዎ አውርተናል። ባንግባባም ግን ስለ ኢየሱስ ክርስቶስ ሐሳቧን የሚያስቀይር ነገር የነገርኳት ይመስለኛል። ይሁን ቀርባ ቤተ ክርስቲያን ብሰማና ብትረዳ ኖሮ ቀድሞውንም አትወጣም ነበር። እሱስ ልክ ነሽ። ብቻ እግዚአብሔር ይርዳት ነው የሚባለው። ሌላ ምን ይባላል አይደለ? ባይሆን ለዚህ መልካም ዜና የሚገርም ቁርስ ነው የሰራሁት እና ለመብላት ዝግጁ ነሽ? በሚገባ። ቴክ 5 ጠብቂ፣ ይሄ መጣው። እሺ ጌታ ኢየሱስ ክርስቶስ ሆይ ይሄንን ትዳር የሚፈትነውን ይሃ መንፈስ የተወጋ ይሁን። አሜን። ክርስቶስ ሆይ የዚህን የብላቴናህን ያገልጋይህን የዚህን ትዳር ባርክለት። አሜን። ጌታ ኢየሱስ ክርስቶስ ሆይ እዚህ ትዳር ላይ የገባው ሰይጣን የተወጋ ይሁን። አሜን። ጌታ ሆይ ይሄንን ብላቴና ይሄንን ልጅህን ትዳሩን የሚፈትነው ይሃ የተወጋ ይሁን። አሜን። ጌታ ሆይ ያቺ ብላቴና ልጅክን ትታ ወጣለችና ከቤት ጌታ ሆይ የተመታ ይሁን። አሜን። ክርስቶስ ሆይ የዚህን የብላቴናህን ያገልጋይህን የዚህን ትዳር ባርክለት። ልቡን የሚፈትነውን ትዳሩን ውስጡን እየገባ የሚያሸብረውን ያንን መንፈስ የተወጋ ይሁን። ጌታ ሆይ ጠርተንካልና ባንተ አንፈር። እንዴት ዋልክ ሚኪ? ልቧን አንተ መልስልን ጌታ ኢየሱስ ክርስቶስ። የማይጠቅም ነገር ሰምተሽ ትዳርሽን በትነሽ ይቻላል። ሁኔታ ጥሩ ስላልነበር ነው ጥዬ ሄድኩት። ንዴትህ እንዲበርድና እንድታስብበት። ምንድነው ማስብበት? ሚኪ ላግኘህና ላወራ ፈልጋለሁ እኮ እቤት ነኝና ቤት እናወራለና። አይ መጀመሪያ ሌላ ቦታ ላግኘህ። ለምን ሌላ ቦታ? ትዳርሽን ወይ እምነትሽን ምረጭ ያላልከኝም? ለጊዜው እምነቴን መርጫለሁ። ትዳሬን ግን ማጣት አልፈልግም። ሁለቱንም ማስኬድ ግን አቺማ እችላለሁ። ትዳሬን ማዳን እችላለሁ። እንዴት? ልዩነታችን ላይ በመነጋገር ወደ አንድ መምጣት እንችላለን። በፍጹም አልፈቅድልሽም። እንዳታስቢ ሚኪ። እሺ በለኝና ላግኘህ። ጥሩ። ካንቺ በፊት ምራፍን ማግኘት ፈልጋለሁ። ለምን? እማውራት ነገር አለኝ። ምንድነው የምታወራት? ነገርኩሽ። አንቺ ቤት ማትመጪና ውጭ ማገኝሽ ከሆነ ካንቺ በፊት ቅድሚያ እሷን ማውራት ፈልጋለሁ። እሺ መጀመሪያ ፈቃደኝነቷን ልጠይቃትና ከዚያ አሳውቀሃለሁ። ጥሩ። ራስህን ጠብቅ። እሺ። ሰላም ሁን። ሰላም። አለሽ እንዴ? ላውራይ ስመጣ እኮ ስልክ ይዘሻል። አዎ ሚኪን እያወራሁት ነበር። ሶሲ ምን አግኝቶሽ ነው? በጌታ ያን ሁሉ ብርታትሽ የጠፋው ምንድን ያስነኩሽ? ፍቅሩን የጌታዬ አምላኬን የኢየሱስ ክርስቶስን እውነተኛ ፍቅሩን ነው ያስነኩኝ። በፍቅሩስ ካንቺ የተሻለ የተነከ ይበራለትም አልነበረም። ብቸኛውን አምላክ ትተሽ ወደ ጨለማ ሄድሽ እንጂ ከጌታ ከኢየሱስ ወዴትም አልሄድኩም። ይልቅ ሳላውቅ ስመላለስ ከነበረው የጨለማ አካሄድ ወደሚደነቅ ብርሃን ወጣው እንጂ። ከሱ ሌላ ብዙ አማልክትን መምረጥ ነው ብርሃን? ቅድስት ቤተክርስቲያን ከኢየሱስ ክርስቶስ ውጪ የምታመልከው የላትም። ኧረ እሱን ወደ ውስጥ ስትገቢ የምትየው ነገር ይሆናል። አመል ወንጌል እውነት ነው፣ በሐሰት አይነገርም። ክርስቶስ ኢየሱስም በሐሰት አይሰበክም። ቤተክርስቲያን ከአብ ከወልድና ከመንፈስ ቅዱስ ውጪ የምታመልከው እንደሌላት በመጻፎቿም ሆነ በመምራኖቿ አንደበት ደጋግማ ትናገራለች። ይህን ድምጿን ሸሽተሽ ራስሽ የፈጠርሽውን ውሸት መናገር፣ ትውልድን ወደ ሐሰተኛ ጌታ መጥራት፣ ሌላ ኢየሱስ ልዩ ወንጌል መናገር መሆኑን እወቂ። የምትከተዩ ማን መሆኑን መርምሪ።
ሰውን በሐሰት ወንጌል ከማሰናከል ተቆጠቢ። ለነፍስ የሚረባሽን አድርጊ። ምሳ ደርሷል። ነው ወደ ማዕድ ቅረቡ። ወይ ሳናግዝሽ? ሄሎ ሚኪ። ሶስና ደውላ ነበር። አው እየሰማዋት ነበር። ምን ፈልጋ ነው? ላገኝ ፈልጋለሁ ነው የምትለው። ለምን እንደሆነ አልነገረችኝ? አልነገረችኝም፣ ግን ካንቺ በፊት ምዕራፍ ማናገር ፈልጋለሁ ብያታለሁ። ጥሩ አድርጋል። እና ቀጠሮ አስያዘች? ጠይቂያት ላሳውቀን ያለችኝ። እሺ ይኸውልህ ሚኪ፣ ምዕራፍ ደረቅና ታውቃታለሁ። ምናልባት ላገኝ ልትል ትችላለች። ልክ ልኳን ነገራት። እሺ ምን ማድረግ እንዳለብኝ ያውቃለሁ፣ ብቻ ላገኛት። እሺ በቃ አዲስ ነገር ካለ ያሳውቃለሁ። እሺ ሰላም። በጣም ተበሳጭቷል። እንዳያስቀይምሽ። ችግር የለውም። የነፍስ ህመም ያለባቸው ሰዎች ያገኙትን በተለይ እግዚአብሔር የሆኑትን መሳደብና ማንጓጠጥ መገለጫቸው ነው። እነዚህ የእውነተኛውን የህይወቷ በማጣት የደረቁ ዝናብ የሌለባቸው ደመናዎች፣ በበጋ የደረቁ ዛፎች ናቸው። እነዚህን ታግሶ በመስማት ቀርቦ ለህመማቸው የሚሆነውን መድኃኒት በቁስላቸው ላይ ማፍሰስ ይገባል። ስለዚህ ደውዬ ለነገ ቀጠሮ ላስይዘው? አይ ችግር የለውም። ምሳን ብለና ነው ደውዬ አስይዘዋለሁ። አንቺ ነገ መሰረተ የክርስትና ትምህርት ጀምራለሽ። ለዛ ዝግጁ ነኝ። እግዚአብሔር ይርዳኝ። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቀዋለሁና ኃጢአቴም ሁልጊዜ በፊቴ ነውና። አንተን ብቻ በደልኩ፣ በፊትህም ክፋትን አደረግሁ። በነገርህም ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በአመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድክ፣ የማይታይ ስውር ጥበብን አስታወቅከኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርካቸውም አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በእሽታ መንፈስም ደግፈኝ። ለሕግ ተላላፊዎች መንገድህን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴም በአንተ ጽድቅ ትደሰታለች። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያወራል። መሥዋዕትን ብትወድስ በሰጠሁህ ነበር፣ የሚቃጠለውንም መሥዋዕት ደስ አያሰኝህም። የእግዚአብሔር መሥዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሳማምራት፣ የኢየሩሳሌምንም ቅጽሮች ሥራ። የጽድቁን መሥዋዕት መባውንም የሚቃጠለውንም መሥዋዕት በወደድክ ጊዜ ያን ጊዜ በመሠዊያው ላይ ፍሪዶች ይሰዋሉ። የትዕግስት መጠን ስፋቱ ጥልቅ ነው፣ ሁሌም እያጠፋው ቃል
ተናገር ላድምጥ በዝምታ እስራቴ ይውለቅ ስትናገር ጌታ ረቡኒ ተናገር ላድምጥ በዝምታ እስራቴ ይውለቅ ስትናገር ጌታ እንደምን በረታች ዳነኝ ሰውነቴ ብትወደኝ እኮ ነው አቤት መድኃኒቴ ይህችን ዓመት ጨረሳችሁ? አዎ ሶሲም ቤተክርስቲያን አልሻት በዛ እንኪላ እንሄዳለን። ሚኪ ቁጡ ሰው ነው እንዳያስቀይምሽ። አዎ እኔም ፈርቻለሁ። አታስቡ፣ እኔ ጋር ምንም አይፈጠርም። እሺ የተለየ ነገር ካለ ግን ደውይልኝ። እሺ ሰላም ዋሉ። አምልስት ተነሳ ቁርስ ብሎ። እሺ እህቴ እንኳን ለዚህ ቀን አበቃሽ። አሜን። ውስጤ የማላውቀው ስሜት ይሰማኛል። ሰላም፣ ፍርሃት፣ ደስታ። በርቺ፣ ያስጀመረሽ ጌታ ያስፈጽምሽ። አሜን። በሉ ሂዱ፣ አላስቆማችሁ። ረቡኒ ተናገር ላድምጥ በዝምታ እስራቴ ይውለቅ ስትናገር ጌታ ረቡኒ ተናገር ላድምጥ በዝምታ እስራቴ ይውለቅ ስትናገር ጌታ ሄሎ ሚኪ፣ እንዴት ነሽ አመል? ደህና ነኝ። ሁለቱም ተያይዘው ነው የወጡት። በነጠላ ሸፋፍራን ይዘት ይወጣችሁ። እኔ ጋር ልታመጣት ነው? አላውቅም፣ ብቻ ቆፍጠን በል። ምዕራፍ ትንሽ ቀዳዳ ከከፈትክላት መዳፍ ውስጥ ነው የምትከትክ። እንዳታስብ እሺ? የተፈጠረውን አሳውቀኝ። እሺ፣ ቻው ቻው። በዚህ እዴነሽ አማይ እንዴት ዋሉ? እንዴት ናይሉ? በርትተሃል? እግዚአብሔር ይመስገን እየበረታሁ ነው። እናንተ ለዘመን አስታጣጥሙት ከነበረው ከህይወቷ ምንጭ ለመጎንጨት እየሞከርኩኝ ያለሁት። ያበርታ። እግዚአብሔር ጅማሬን ብቻ ሳይሆን ፍጻሜውንም ያሳምር። አሜን አሜን። ማይ በል ግባ እና ያዝ። እሺ እሺ ማማ። እና በዚህ እኔ የምልሽ የትናንትናው ቁርስ እንዴት ነበር? ሞያ እንኳን ተው፣ እጅ አስቆረጥማል እንዴ! አረ ታዲያ ምን ችግር አለው? ዛሬ ምን ደግመዋለና? አመለ መጽሐፍ ልገዛ ከመጣች እንዴት? ትናንት እሷን በማግኘት አይደል ያበላ ነው። የኔ ቆንጆ በልቻው ማታ እመጣለሁ። እማን አላስቆማት። እሺ
በቃ ወደ ውስጥ ግቢና ትምህርት ክፍል ሂጂ። ከጨረሽ እዚሁ ጠብቂ። እኔም ቀድሜሽ ከመጣሁ ጠብቅሽና አብረን ተያይዘን እንሄዳለን። እሺ። ምንም ነገር ቢናገርሽ ግን አታስቢ፣ ምንም አይፈጠርም። እሺ። ይቅርታ ወንድሜ፣ ትምህርት ክፍል የቱ ጋር ነው? ችግር የለውም ነይ። እኔ ወደዛው ስለሆንኩኝ ያሳይሻል ይመስለኛል። አዲስ ነሽ መሰለኝ። አዎ፣ ለቤተ ክርስቲያንም አዲስ ነኝ። እንዴት? እውነት መሆኗን ሳልረዳት ትቻት ሌላ ተቋም ላይ ነበርኩ። ገና አሁን ወደ ንስሐ መስመር እየተጓዝኩ ያለው አዲስ ቤተሰብ ነው። ታውቂያለሽ፣ በጣም ነው የሚገርመው። ታዲያ ግን እንዴት ብቻሽን መጣሽ? ብቻዬን አልመጣሁም። እውነተኛውን ጌታ ያሳየችኝ አንዲት ሴት አብራኝ ነበረች። ደስ ይላል በጣም። እንኳን ወደዚህ ቅዱስ ህብረት በሰላም መጣሽ ብያለሁ። ስላወቅሽም በጣም ደስ ብሎኛል። አመሰግናለሁ። እኔም ስላወቅኩ ደስ ብሎኛል። ሶስና እባላለሁ። ኃይሉ። አገልጋይ ነህ? አይደለሁኝ። ከዚህ ጥልቅ ከሆነ ቤተክርስቲያን የሰናፍሽ ቅንጣት መኮኛል ሚስጥር ቀምሼ ህይወቴ ሰላም ይሆንልኝ ሳላቃት ሳልገነዘባትና ሳልረዳት ዘመኔን ሁሉ ጨርሼ እውነታውን ለማወቅ እየተጋው ያለውና መሰረታዊ ክርስትና መማር ከጀመርኩኝ ገና ወሬው ነኝ ሰው ነው። ዋው! አንድ ላይ ነና። እንደዛ የኔን ትዳር በጥብጠሽና አፍርሰሽ ምንም እንዳልተፈጠረ ጭራሽ እጅሽ ለስራት አዘረጋለሽ። ስንት ዓመት ተፋቅረንና ተከባብረን ስንኖር የነበረው ትዳራችን መሀል ገብተሽ ህይወታችንን ዘበራረቅሽው። ማላውቃት ሴት አድርገሽ ሰራሻል። ሚኪ ምን እሷን ጋትሻት እንደረተረተነ ምን ትግጪ ነው? ምን ይላት ይዘሻል? በውሸቶችሽ ልታሳምኝ ጠንካራና ኃያል የነበረችው ሚስቴ ተብተበሽ ራስሽ ያደረግሻል። ጌታ ኢየሱስ ይፈርድብሻል። እኔ ቃል አውጥቼብሻለሁ። ምንም ብትይ ምንም ብታረጊ ሟርት ነው ላይ አይሰራም፣ ድግምት ነው ላይ አይሰራም። በኢየሱስ ስም ወግቼዋለሁ። እውነት በንጹህ ልብ ጌታ ኢየሱስን የምትወደው ከሆነ በጌታ በኢየሱስ ስለምንሃለሁ። ተረጋግተህ ቁጭ በልና ስለተፈጠሩት ነገራቶች እናውራ። በጌታ በኢየሱስ ክርስቶስ ስም የተባረከ ይሁን። ልጠጣ እስቲ። ተረጋጋ። ስሜታዊ ነኝ ስለተናገርኩሽ ይቅርታ። ምንም አይደል።
አሁን ልታወራኝና ልጠይቀኝ የምትፈልገው ነገር ካለ ጠይቀኝ። ምንም የለም። ብቻ እንዴት ብለሽ እንዳሳመንሻትና እንደወሰድሻት እንድትነግሪኝ እፈልጋለሁ። እኔ ብዙ ያወራኋት ነገር የለም። አስቀድማ እሷ ብሩኬ እናንተ ጋር ለመውሰድ ቤት መታ አወራችኝ። እንደማንሄድና የማንሄድበት ምክንያት ነገርኳት። ምክንያቱ ለሷ ናፍቆቷ ኢየሱስን የምታይበት ሆነላት። ኋላም ስለ ጌታ ኢየሱስ ክርስቶስ ቤተክርስቲያን ያላትን አስተምሮ ጠየቀችኝ። እኔም ነገርኳት። ይሆነው በቃ በእውነት አንተም ብትሆን በጭፍን ጥላቻ ቤተክርስቲያን ያልሆነችውን ያላደረገችውን ያላለችውን ነች አደረገች እያሉ እንደሚናገሩ ከንቱ ለፍላፊዎች ሳይሆን እንደ ባለ አእምሮ ሆነ የቅድስት ቤተክርስቲያን መሰረቷን፣ ስርዓቷን፣ እምነቷን ለመውቅጠር እንደ አብዛኞቹ አሳሾች በእጩበት እውነት ለመሸፈን አትሞክር። ደግሞ ሶሲም ብትሆን አሁን ልቧም ሀሳቧም ያለው አንተ ጋር ነው። ረጋ ሰከን ብለህ ብታወራት ነገሮቻችሁን መቅረፍና ወደ እውነተኛ የክርስቶስ ሀሳብ መምጣት ትችላላችሁ። ጥሩ። እኔና ሶሲ እንድንገናኝና የምላትንም እንድታረግ ወደ ቤቷን ተመልሳ በሂደት ነገሮች እንድናስተካከል እንድታሳምኛ ትፈልጋለሁ። ተገናኝታችሁ ለማውራት ማንም ምንም አይገድባችሁም። እኔም ባላወራት እሷ ፈቃደኛ ናት። ያለሽን አድርጊ የሚልሽን ስሚ ብዬ ግን ላሳምናት አልችልም። ባይሆን አንተ ቤት መተን ችግሮቻችሁን ብትነጋገሩና ነገሮቻችሁን ብትፈቱ ደስ ይለኛል። እኔም ብሩኬን የተቻለንን እናደርጋለን። ጥሩ። ልክ ነሽ። እኔም ካንቺ ቀደም ብዬ የመጣ የቤተክርስቲያን ትምህርት ግን ሁሌ እንደወለብን የሚያቀልጥ ነው። በጣም እኔ እንደዚህ አይነት የሃይማኖት ትርጉም ሰምቼ አላውቅም። ኖርማሊ ተቋሙ የድርጅት ስም ነበር የሚመስለኝ። በመጽሐፍ ቅዱሳችን ከሄደን ሃይማኖት አንዲት ብቻ ነች። ከዛ ውጭ ያሉትን የግል ድርጅት ወይም ተቋም አሊያም ደግሞ የራስሽን ስያሜ ልትሰጪው ትችያለሽ እንጂ መጽሐፍ ቅዱስ ወይንም ደግሞ ሃይማኖት በሚል አይካተትም። ይገርማል። ጭራሽ ሃይማኖት አያድንም አያስፈልግም የሚሉ አሉ አይደል? አዎ፣ እንደሱ አይነት ሰዎችን ሳስብ ከጌታዬ ከኢየሱስ ክርስቶስ እውቀትና ከመጽሐፍ ቅዱስ ሐሳብ ርቀው የቆሙ ነው የሚመስለኝ። የምሬን እኮ ነው የምልሽ። ሐዋርያው ቅዱስ ይሁዳ በመልእክቱ ለቅዱሳን አንድ ጊዜ ፈጽሞ የተሰጠች ሃይማኖት እንድንጋደልና ለፍርድ የተጻፉትን አንዳንዶችም ሾልኮ እንደገቡ ይነግረናል። በኢየሱስ ክርስቶስ ራስነትና በቅዱስ ጴጥሮስ አለትነት የተገነባች አንዲት ቅዱስ ቤተክርስቲያን አለች። በዚህ ቤተክርስቲያን የክርስቶስ አካላት ህብረት ውስጥ ፍጹም የሆነ አምልኮ የሚካሄድበት ሲሆን የዚህ ህብረት ስሙ የክርስትና ሃይማኖት ይባላል። በመጽሐፍ ቅዱሳችን አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት ብሎ በአንድ ጌታና እርሱን በማመን በምንፈጽመው አንዲት ጥምቀት በተሰጠን ሃይማኖት ውጪ ሌላ ጌታ፣ ሌላ ጥምቀት፣ ሌላ ሃይማኖት የለም። የሚገርም ነው። ሁሉም ነገር መጽሐፍ ቅዱስ ላይ ተጽፏል። ግን ለመረዳት ለማስተዋል ከመጣር ይልቅ ለመተቸት መቸኮላቸው ነው ቤተክርስቲያንን እንዳይረዷት ያደረጋቸው። በትክክል በእምነት ብቻ መዳን ብለው ያስተምሩ አይደል? ስለነሱ ሰዎች ደግሞ ቅዱስ ጳውሎስ ለልጁ ለጢሞቴዎስ በላከው መልእክቱ ላይ እምነትና በጎ ሕሊና ይኑር፣ አንዳንዶች ሕሊናን ጥለው መርከብ ያለ መሪ እንደጠፋ በእምነት ነገር ጠፍተዋልና ሲል ይገልጻቸዋል። እምነት ያለ በጎ ሕሊና መሪ እንደሌለው መርከብ ነው። መሪ የሌለው መርከብ ደግሞ ንፋሱ እንደነፈሰበት ነው የሚሄደው። ያ ማለት እምነትን ያለ በጎ ሕሊና ባዶ ናት ማለት ነው። በጎ ሕሊና ባመነው ጌታ በመታመን የእርሱን ፈቃድ በመፈጸም የሚገለጽ ሲሆን ይህም ደግሞ እምነት ብቻ የሚለውን ቃል ባዶ ትርክት ያደርግብናል። የሚገርም መረዳት ነው። በእውነት እግዚአብሔር ይስጥ፣ ቃልዮት ያሰማ። እንግዲህ ሶስዬ ጊዜ ወስደን ስለዚህና ስለ ዘላለማዊ ቃል ብንነጋገር ደስ ይለኝ ነበረ። ያስከው አይደለ? ይቅርታ። በጣም ችግር የለውም ይመስለኛል። ግን አንቺ ትንሽ ትቆያለሽ። አዎ፣ የወንድሜን ሚስት ጠብቃታለሁ። በቃ ሂድ፣ ሌላ ጊዜ በደንብ እናወራለን። እሺ። ግን ብቻሽን ጥየሽ ልሄድ ነው። አረ ችግር የለውም። እስከዛ እዚህ ግብረ ሕማማት ላይ ያለው ውዱን ቃል እያነበብሽ ጠብቂያት። ይሄ ማለት ቤተክርስቲያን ስለ ክርስቶስ የተናገረችው ጥቂቱ ክፍል ነው። በጣም የምወደው ክፍል ስለሆነ የሰጠሁሽ። በደንብ አንብቢው። እንዴት ውስጥሽን ሰላም እንደሚሞላው ታየዋለሽ። ድሜ በጣም አመሰግናለሁ። እሺ። ጌታ ኢየሱስ ሆይ ስም ዋጋው እጅግ የከበረ
የከበረና ነጋዴ ያለውን ሁሉ ሽጦ የገዛው እንቁን ይመስላል። ይህ የከበረ እንቁ ስም በልባችን ውስጥ ያበራ ዘንድ ተወው። ጌታ ኢየሱስ ሆይ ስም የነፍሳችን ጌጥ ነው፣ የልባችንም ሐሴት ነው። በምሕረትህ ባለጸጋ የሆንክ ቸሩ ጌታ ኢየሱስ ሆይ ኪሩቤልና ሱራፌል ክንፎቻቸውን እያማቱ ያመሰግኑሃል። ጌታ ኢየሱስ ሆይ በፊቴ የሚቆሙ ሱራፌልና ኪሩቤል ያዩ ዘንድ አይችሉም፣ እኛ ግን ዘወትር በመሰዊያ ላይ ሆነ እናይሃለን። ቅዱስ ሥጋህና ክቡር ደምህን እንቀበላለን። የእግዚአብሔር እውነተኛ በግ ጌታ ኢየሱስ ሆይ በመንግሥትህ ምሕረትህን አድርግልን። በዕፀ መስቀል ላይ የተሰቀልክ ጌታችን ኢየሱስ ክርስቶስ ሆይ ጠላታችን ሰይጣንን ከእግራችን በታች ጣልልን። በከርሰ መቃብር 3 ቀንና 3 ሌሊት ያደርክ ጌታችን ኢየሱስ ክርስቶስ ሆይ የሞትን መውጊያ እሾህ ስበርልን። ከሙታን የተነሳ ወደ ሰማያትም ያረክ ጌታችን ኢየሱስ ክርስቶስ ሆይ በኃይልህ አንሳን። በታላቅ ክብር ዳግም የምትመጣው ጌታችን ኢየሱስ ክርስቶስ ሆይ በአስፈሪዋ የፍርድ ቀን ምሕረትህንና ይቅርታህን አድርግልን። በራስህ ፈቃድ በአባትህ ፈቃድ መታድነህናልና በሚጣፍጥ ቃል ጌታችን ኢየሱስ ክርስቶስ ሆይ ብለን ስንጠራ ለነፍሳችን ምሕረትን አድርግልን። ስብሐት ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። ጌታዬ ኢየሱስ ክርስቶስ ሆይ መንፈሳዊ ምስጋና ሁሉ ላንተ ይገባል። ዋጋው የማይታወቅ ነጋዴ ገንዘቡን ሁሉ ሰጥቶ የተወዳጀው እውነተኛ እንቁ ድንጋይ አንተ ነህ። ይህንን የእንቁ ድንጋይ በሰውነታችን ውስጥ ያበራ ዘንድ ዛሬ ለኛ አድርግልን። ጌታዬ ኢየሱስ ክርስቶስ ሆይ የተቀደሰው ስም የልባችን ደስታ የሰውነታችን ሽልማት ጌጥ ነው። አቤቱ ምድርና ዓለሙን ሁሉ ዞርኩ፣ ያለ ጌታዬ ኢየሱስ ክርስቶስ ስም በቀር ጣፋጭ ስም አላገኘውም። በምድር ላይ የሚደረግ ረድኤትና ኃይል ሁሉ ያለ ጌታችን ኢየሱስ ክርስቶስ ስም በቀር አይሆንም። እግዚአብሔርን ያገለገሉ የሰው ወገኖች ሁሉ በጌታችን በኢየሱስ ክርስቶስ በኩል ነው። የከበረና የተመረጠውን እጅ መንሻው ሁሉ ያለ ኢየሱስ ክርስቶስ ስም አልተቀበልንም። ሰማይና ምድር ያለ ጌታችን ኢየሱስ ክርስቶስ ስም ከሁከት አልነጹም። የጌታዬ የኢየሱስ ክርስቶስ ስም ከማር ከወለላና ከሶከር ይጥማል። ማርና ሶከር በሚበሉበት ጊዜ ይጠገባሉ። የጌታዬ ኢየሱስ ክርስቶስ ስም ግን አይጠገብም። የጌታዬ የኢየሱስ ክርስቶስ ስም በምጠራ ጊዜ ከንፈሮቼ ማርን ያንጠባጥባሉ። ማር ስኳርና የእንጀራ ቢሆኑ እንደ ጌታዬ ኢየሱስ ክርስቶስ ስም በእኔ ዘንድ ጣዕም የለውም። የጌታዬ ኢየሱስ ክርስቶስ ስም ይሻለኛልና ከሰማይ በታች ካለ ፍጥረት ሁሉም ይበልጣልና። ቸርነትህ ብዙ ነው አይነገርምም። ጌታዬ ኢየሱስ ክርስቶስ ሆይ በሚያምንብህና በሚወድ አፍ ሁሉ ስምህ የተቀደሰ ነው። በሕግ የታወቁ ምስጋናዎች ሁሉ ከውስጣቸው የሚመስል የለም። የዓይኖቼ ብርሃንና የሥጋዬ ብርታት ከከበረው ስምህ ወገን ነው። ጌታዬ ኢየሱስ ክርስቶስ ሆይ እስከ ሕይወቴ መጨረሻ የከበረ ስምህን በአንደበቴ ዘወትር የተሾመ አድርገው። የኦርቶዶክስ ተዋሕዶ ክርስቲያን ሰውነት ሁሉ የጌታዬ ኢየሱስ ክርስቶስ ስም በአንድነት ያከብራሉ፣ ያመሰግናሉ። ጌታዬ ኢየሱስ ክርስቶስ ሆይ ከኃጢአት ወገን የሚሆን የክፋት መንፈስን ሁሉ ከኔ አስወግድ። መዳኛችን በሚሆን በዚህ በጌታችን በኢየሱስ ክርስቶስ ስም ክርስቲያኖች ሁላችሁ ፈጽሞ ደስ ይበላችሁ። የጌታዬ የኢየሱስ ክርስቶስ ስም ጣፋጭ ነው፣ በገነት ካለ ፍሬ ይልቅ ይጣፍጣል። አባታችን ዳዊት ባመሰገነበት በከበረ መዝሙር የጌታዬ የኢየሱስ ክርስቶስ ስም ፈጽሞ እናመሰግናለን፣ እናከብራለን። ጌታዬ ኢየሱስ ክርስቶስ ሆይ ብዙ የሆነ የመንፈስ ቅዱስን ጸጋ በእኔ ላይ ያሳድር። ጌታዬ ኢየሱስ ክርስቶስ ሆይ አንተን ደስ የማያሰኝህን ሐሳብ ሁሉ ከኔ ታርቅ ዘንድ ወደ አንተ ለምናለሁ፣ ከአንተም እሻለሁ። ጌታዬ ኢየሱስ ክርስቶስ ሆይ በጌትነትህ ከኔ ጋር ቸርነትን አድርግ። ጌታዬ ኢየሱስ ክርስቶስ ሆይ እንሰግድልሃለን። ፈጣሪያችን ኢየሱስ ክርስቶስ ሆይ እንሰግድልሃለን። መድኃኒታችን ኢየሱስ ክርስቶስ ሆይ ሰማያዊ ከሚሆን ከቸር አባት ጋራ ማህያዊ ከሚሆን ከመንፈስ ቅዱስ ጋራ እንሰግድልሃለን። አሜን።